የህዳሴ ግድብ እውን መሆን በኢትዮጵያውያን ዘንድ የሚጨበጥ ተስፋ በበርካታ ዓለም አቀፍ ማህበረሰብ ዘንድ የአግራሞት እንዲሁም አድናቆትን ፈጥሯል። ከአግራሞትና ከአድናቆቱ ባሻገር የኢትዮጵያ መንግስትና ህዝብ ብዙ ከፍታና ዝቅታዎችን አይተዋል። ሆኖም ለአፍሪካ የኩራት ቀንዲል የሆነውን የህዳሴ ግድብን እውን አድርገዋል። The Grand Ethiopian Renaissance Dam is not only a feat of engineering ambition, it is also a bold affirmation of Africa's capacity. ታላቁ የህዳሴ ግድብ የምህንድስና አሻራን የሚያሳይ ብቻ አይደለም። አፍሪካ ብልጽግናን በመሻት ውስጥ የራሷን ዕጣ ፈንታ ለመቀየር ሀብቷን ጥቅም ላይ ለማዋልና አሻጋሪ መሰረተ ልማቶችን ለማቅረብ ያላትን አቅም በጉልህ የሚያረጋግጥ ነው። ዛሬ ይህንን ታሪካዊ ስኬት ስናከብር የቆየውን ወንድማዊ ትብብራችንንና የጋራ ራዕያችንን እናረጋግጣለን። በአፍሪካ ቀንድ ብሎም በሰፊው የአባይ ተፋሰስ ሀገራቱን ዳግም እናስተሳስራለን። የተከበራቸው ታላቁ የህዳሴ ግድብ ሀገራዊ ፕሮጀክት ብቻ ሳይሆን ፓን አፍሪካዊ እሳቤ ማሳያ ነው። የዓለም ጥቁር ህዝብ ቀኝ በተገዛበት ጊዜ የነጭ የበላይነት ገኖ አብዛኛው የጥቁር ህዝብ በባርነት ቀንበር ስር በሚማቀቅበት ዘመን ኢትዮጵያ ብቸኛው አፍሪካዊቷን ሀገር ለመውረር የመጣን ኃይል ድል በማድረግ የነጻነት ተምሳሌቷን ያስመሰከረች ሀገር ነች። ዛሬም በህዳሴ ግድብ ኢትዮጵያውያን የአድዋ ድልን መድገማቸውን መላው የጥቁር ህዝብ ያምናል። The population of Ethiopia is over 100 million, right. And only, I think, just over 50% of their population have access to electricity. የኢትዮጵያ ህዝብ ብዛት ከ100 ሚሊዮን ተሻግሯል። ከዚህ ውስጥ ወደ ግማሽ የሚጠጋው የኤሌክትሪክ ኃይል አያገኝም። ስለዚህ የህዳሴ ግድብን ገነቡ። በጣም የሚገርመው የገነቡበት ፋይናንስ የተገኘበት መንገድ ነው። ዓለም አቀፍ የገንዘብ ተቋማት ለግድቡ ፈንድ በሚጠየቁበት ጊዜ እምቢተኝነታቸውን በመግለጻቸው ኢትዮጵያውያን ወደ ራሳቸው ተመልሰው ገንዘብ ማሰባሰብ ጀመሩ። ዜጎች ቦንድ በመግዛት እንዲሁም ገንዘብ በመለገስ እውን አደረጉት። ከሁለት ቀን በፊት በምርቃቱ ላይ ለጠቅላይ ሚኒስትር አብይ ምን አልኩት? ይህ የ21ኛው ክፍለ ዘመን አድዋ ነው። አድዋ በ1888 ኢትዮጵያውያን የጣሊያንን ጦር ድል ያደረጉበት ነው። አድዋ የፓን አፍሪካኒዝም ሐሳቢ መነሻ ነው። የዚህ ድል ዳግም ማስታወሻ አድዋ ነው። የአባይ ወንዝ ላይ የህዳሴ ግድብ እውን መሆን በእርግጥ ከኢትዮጵያን ባሻገር ወንድም የአፍሪካ ሀገራትን ከማስደሰቱን ባሻገር አፍሪካውያን ካበሩ ምን ማድረግ እንደሚችሉ ግልጽ ማሳያ ነበረ። በተለይ የሀገሪቱን መጻኢ ዕድል በበጎ ለመወሰን ተፈጥሯዊ ሀብቷን ዜጎች ተደምረው በአግባቡ ስራ ላይ ማዋል እንደሚገባ በግልጽ ቋንቋ መልእክት ያስተላለፈ ነበረ ማለት ይቻላል። As we have experienced today, when our people are united, መጪው ጊዜያችን ከቀደመው የዜሮ ድምር አስተሳሰብ መውጣት በመቻላችን ላይ የተመሰረተ ነው። የላይኛውና የታችኛው የተፋሰሱ ሀገራት እንደ አንድ ማህበረሰብ መንቀሳቀስ ስንችል ብቻ ነው መበልጸግ የምንችለው። ዛሬ እንዳየነው በሀገራችን የሚገኘው ህዝባችን ብቻ ሳይሆን ቀጠናችንና አህጉራችን አንድ ሲሆኑ ማንም ያሳኩታል ብሎ ያላሰበውን ማሳካት እንችላለን። መጪው ጊዜያችን ከቀደመው የዜሮ ድምር አስተሳሰብ መውጣት በመቻላችን ላይ የተመሰረተ ነው። የላይኛውና የታችኛው የተፋሰሱ ሀገራት እንደ አንድ ማህበረሰብ መንቀሳቀስ ስንችል ብቻ ነው። በአጀንዳ 2063 መሰረት የበለጸገች አፍሪካን እውን ለማድረግ የሚቻለው አፍሪካ አሁን ካለውና ከቀጣዩ ትውልድ ድህነትን መቅረፍ የምትችለው በትብብር የሚሰራ የኢኮኖሚ ማዕቀፍ እውን ካደረገች ነው። በዚህም ረገድ እንደ ህዳሴ ግድብ ያለ ግዙፍ ኃይል ማመንጫ የኢኮኖሚ ነጻነትን ይፈጥራል። በተለይ ለሀገራት ኢኮኖሚ ወሳኝ የሆነውን የኢንዱስትሪ ማንቀሳቀሻ መሰረታዊ ግብዓት የሆነው የኤሌክትሪክ ኃይል ያቀርባል። በአፍሪካ ውስጥ ያለው ወጣት ጄኔሬሽን አሁን ያለውን የቨርቹዋል ዓለም በትክክል አንብቦ መጠቀም ከቻለ ለመስራት፣ ለመፍጠር፣ ለመስፋት እድል ያለው ወጣት ኃይል የሚኖረው በአፍሪካ ነው። በዚህ ምክንያት በሁለተኛው ኳርተር የ21ኛው ክፍለ ዘመን ጥሩ ዝግጅት ያደረጉ ፋውንዴሽን የጣሉ የአፍሪካ ሀገራት በሶስተኛውና በአራተኛው ኳርተር በዓለም ከፍተኛ እድገት ካላቸው ሀገራት ተርታ የመቀላቀል እድላቸው በእጅጉ የሰፋ ነው። በ21ኛው ክፍለ ዘመን 40 በመቶ የሚሆኑ የዓለም ህዝብ አፍሪካዊ ይሆናል ተብሎ ነው የሚጠበቀው። ይህ ሁኔታ ከሌሎች የኢኮኖሚ ሁኔታዎች ጋር ተደምሮ አፍሪካውያን ለማደግ በሚያደርጉት ጥረት ውስጥ አዎንታዊ ሁኔታን ይፈጥራል። ይህ የእድገት ሁኔታ እንደ ከዚህ ቀደሙ የእድገት ክስተቶች ስህተት እንዳይፈጠር ታዳሽ ኃይልን ብቸኛ መፍትሄ ሆኖ ተቀምጧል። ኢትዮጵያም መጪውን ጊዜ ከግምት ውስጥ በማስገባት ጎረቤቶቿን ያማከለ የኃይል ልማት ውስጥ ከገባች ሰንበትበት ብላለች። በህዳሴ ግድብ፣ በአይሻ ንፋስ ኃይል ማመንጫ እንዲሁም ጊቤ 3 እና የመሳሰሉት ግዙፍ ፕሮጀክቶች ለቀጣይ ዘመን መፍትሄ ከመሆን ባሻገር ከጎረቤት ሀገራት ጋር ወንድማማችነት እንዲያብብ የስበት ማዕከል ሆኖ ያገለግላሉ።
በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ ክሊን ኢነርጂ ነው። ቅድም እንደተገለጸው በርካታ ቦታ ከዊንድ በውስን ቦታ በጂኦተርማል ሌላም ግድቦች እየገነባን ስለሆነ ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። የህዳሴ ግድብ መጠናቀቅ ኢትዮጵያን በኃይል ረገድ ራሷን ችላ የምትቆይ ሀገር ብቻ ሳትሆን የአፍሪካን የኃይል ትስስር የምትመራ ሀገር ያደርጋታል። ይህ ፕሮጀክት ለቀጠናዊ የጋራ ልማት፣ ለኢኮኖሚ እድገትና ለዘላቂ ሰላም አስፈላጊ መሆኑ ሳይታለም የተፈታ ነው።